also within an African context, since it was never colonialized by any Western power. የ19ኛው ክፍለ ዘመን አፍሪካን ካርታ ልብ ብላችሁ ተመልከቱ። አህጉሪቱ በሙሉ በአውሮፓውያን የቀለም አይነቶች ተሸፍናለች። ቀዩ ለብሪታንያ፣ ሰማያዊ ለፈረንሳይ፣ ቢጫው ደግሞ ለቤልጂየም ተሰጥቷል። ነገር ግን እዚያው አፍሪካ ቀንድ አካባቢ ከዚህ የቀለም ውህድ ጋር አብሮ የማሄድ አንድ ዳት መሬት አለ። ይህ በቅኝ ግዛት ማሽን ሊዋጥ ፈቃደኛ ያልሆነ በአረንጓዴ ቢጫና ቀይ ቀለማት ያሸበረቀ ተራራማና እልህ አስጨራሽ ምድር ነው። ይህ ኢትዮጵያ ነው። ይህ ታሪክ እንዲሁ በእድል ወይም የውጭው ዓለም ስለረሳት የተፈጠረ አይደለም። እንዲያውም በተቃራኒው ነው። ባለፉት 500 ዓመታት የተነሱ ታላላቅ የዓለም ሀያላን ሁሉ አይናቸውን በዚህ ምድር ላይ ጥለው ነበር። ነገር ግን ሁሉም ተራ በተራ ድል ተመቱ። ለምን? ኢትዮጵያ ለወራሪዎች የህልም መቃብር የሆነችው ለምንድን ነው? ታሪኩን ለመረዳት በሰው ልጅ ታሪክ እጅግ ሀያል ከነበረችው ከታላቋ ብሪታንያ እንጀምር። በ1860ዎቹ ብሪታንያ የዓለም ገዢ ነበረች። ነገር ግን አጼ ቴዎድሮስ ብሪታውያን ባሰሩ ጊዜ እንግሊዝ ክብሯን ለማስመለስ 13000 ዘመናዊ ወታደሮችን አሰለፈች። እንግሊዞች እስከ መቅደላ ድረስ ዘልቀው ገቡ። አጼ ቴዎድሮስም እጃቸውን ከመስጠት ይልቅ በክብር ማለፍን መረጡ። ነገር ግን የሚገርመው ነገር እንግሊዞች አሸንፈውም እዚያ መቆየት አልቻሉም። ለምን ሲሉ መልሱ የመሬት አቀማመጡ ነው። ያንን ሁሉ ወታደር በተራራማው የኢትዮጵያ ምድር ቀለብ እያቀረቡ ማስተዳደር ያና ካዝና የሚያራቁት ሆኖ አገኙት። ተፈጥሮ ራሱ እንደ ምሽግ ሆኖ አሸነፋቸው። ስለዚህ ንብረታቸውን ጠቅልለው ወጡ። ሌላኛው ደግሞ የኦቶማን ቱርክና የግብጽ ሙከራ ነው። ከእንግሊዞች በፊት የኦቶማን ቱርኮች ሞክረው ነበር። የቀይ ባህርን ጠረፍ ቢቆጣጠሩም ወደ መሃል ሀገር መግባት ግን አልቻሉም። የኢትዮጵያ ተራሮች እንደ ግዙፍ ግንብ ፊት ለፊታቸው ቆሙ። በኋላም ግብጾች በአሜሪካና በአውሮፓዊ ወታደራዊ መኮንኖች እየተመሩ አባይን ለመቆጣጠር መጡ። ነገር ግን እነርሱም የኢትዮጵያን መልክዓ ምድር አልተረዱትም ነበር። በጉንደትና ጉራ ጦርናቶች የኢትዮጵያ ሰራዊት የመሬቱን አቀማመጥ በመጠቀም የግብጽን ዘመናዊ ጦር ወጥመድ ውስጥ አስገብቶ ደመሰሰው። ግብጾች ከወታደር ጋር ብቻ ሳይሆን ከራሱ ከምድር ጋር ጭምር ነበር የሚዋጉት። ሌላኛው ደግሞ የጣሊያን ውርደትና የአድዋ ድል በዓል 1896። ከሁሉም በላይ ደግሞ ጣሊያንን መርሳት የለብንም። በ1896 እንደ አውሮፓውያን አቆጣጠር ጣሊያን እንደ ሌሎቹ አውሮፓውያን ቅኝ ግዛት ለመያዝ ጓጉቷ ነበር። ኢትዮጵያውያንን በቀላሉ እንደሚያሸንፉ አስበው ነበር። ነገር ግን ተሳሳቱ። በአድዋ ጦርነት በአጼ ሚኒሊክና እቴጌ ጣይቱ የተመራው ሰራዊት ጣሊያኖችን ድምጥማጣቸውን አጠፋቸው። ይህ ድል ጥቁር ህዝብ ታጥቆ የመጣን የአውሮፓን ኃይል ሲያሸንፍ በዘመናዊ ታሪክ የመጀመሪያው ነበር። በኋላም ሙሶሎኒ በፋሺስት ጦርነት ቢመለስም ህዝቡ ለአፍታም ስላልተንበረከከ ጣሊያን ለሁለተኛ ጊዜ ተባረረች። ሌላኛው ደግሞ የሶማሊያ ወረራ 1977። በዘመናዊ ታሪክም ቢሆን በ1977 የሶማሊያ ጦርነት በሶቪየት ታንኮች ታግዞ ወረራ ፈጽሞ ነበር። መጀመሪያ ላይ በበረሃው አካባቢ በፍጥነት ቢገፉም ወደ ተራራማው የኢትዮጵያ መሃል ሀገር ግን ሲጠጉ ጉልበታቸው ተፈተነ። ኢትዮጵያውያን በመሰባሰብ በፈጸሙት የአጸፋ ጥቃት ወራሪው ኃይል ተሸንፎ ተመለሰ። Ethiopia played a very important role. Потому что за такое короткое время подготовить. The Ethiopians couldn't have. ለማጠቃለል ያህል ታዲያ እነዚህ ሁሉ ሀያላን ለምን ወደቁ? መልሱ በአራት ዋና ዋና ነጥቦች ይጠቃልላል። አንደኛ፣ የኢትዮጵያ መልክዓ ምድር። ኢትዮጵያ በተፈጥሯ እንደ ግዙፍ ምሽግ ናት። ተራሮቿ ለወራሪዎች መግቢያ ቀዳዳ ይዘጋሉ። ሁለተኛ፣ አንድነት። የውስጥ ልዩነት ቢኖርም የውጭ ጠላት ሲመጣ ኢትዮጵያውያን ልዩነታቸውን ጥሰው በአንድነት ይቆማሉ። ሶስተኛ፣ ብልህ አመራር። እንደ አጼ ምኒልክ ያሉ መሪዎች የዲፕሎማሲና የጦርነት ጥበብን አዋህደው ጠላትን ማሸነፍ ችለዋል። አራተኛ፣ የማይበገር ወኔ። ወራሪዎች ኢትዮጵያን እንደ ንብረት ሲያዩት፣ ኢትዮጵያውያን ግን እንደ ክብርና ቤት አድርገው ስለሚዋጉላት ነው። የኢትዮጵያ ታሪክ ዓለም በቅኝ ግዛት ሲከፋፈል መሬቷና ክብሯን አሳልፋ ያልሰጠች የነጻነት ተምሳሌት የሆነች ሀገር ታሪክ ነው። ኢትዮጵያ ለዘላለም ተከብራ የኖረች የአፍሪካ ኩራት ናት።